የሚሰጣችሁን ነገሮች ልንገራችሁ። አንደኛ መለኮታዊ ጥንካሬን ይሰጣችኋል። ምህረት ይቅርታ ብቻ አይደለም። ስሙኝ፣ ምህረት ለእግዚአብሔር ምንድነው ካላችሁ የዙፋኑ መቀመጫ ነው። ምህረት የሚቀመጥበት ዙፋን ስሙን ከጠየቃችሁኝ ሜርሲ ነው የሚባል። እግዚአብሔር በእናንተ ሕይወት ውስጥ ብዙ በጎነትን እያደረገ ከሆነ ሪዝኑ ምንድነው ካላችሁኝ ምህረት ይባላል። ምህረት ተስፋን ይሰጣችኋል። ነገ ውስጥ ዲመንም ሰውም እንዲገባ አልተፈቀደለትም። ነገ ውስጥ እግዚአብሔር ብቻ ነው ያለው። ምህረት ሲበዛላችሁ ፊዚካልም ስፒሪቹዋልም ለውጥ ይሰጣችኋል። የሆነ ኦቶሪቲ አለ፣ ከፍ ያለ ኦቶሪቲ። እሱ ከተናገረ የሚባል ኦቶሪቲ አለ። የእግዚአብሔር ምህረት ሲበዛ የሆነ ምንጭ እናንተ ውስጥ ይከፈታል። አራተኛ ምህረት ሲበዛ መንፈሳዊም አካላዊም ለውጥ ይሰጣችኋል። አምስተኛ ምህረት በመከራ ጊዜ ይታደጋችኋል። ምህረት ስለዚህ ሜርሲ ሲበዛላችሁ መጀመሪያ የሚሰጣችሁ መለኮታዊ አቅም ነው።